ሀናን ሳላገኛት የትም አልሄድም። አንተ ልጅ መሞት አምሯል መሰለኝ። ማን ነው የሚገልህ? ይኸውልህ ኖላዊ ከሰማ ያልቅልሃል። እሺ አባትሽ ምን ሆነ? ቆይ እናንተ ሰዎች ምንድን ነው ናችሁ? ለምን ናችሁ ተናገሩ? አባዬ ሞተ? ምንድን ነው እኔን የምትይኝ? እኔ ምን አውቃለሁ? አባዬ ሞተብኝ ማለት አባዬ ሞተ። ሀና ይኸውና እኮ ኖላዊ እዚህ ጋር ነው ያለው። የኛ ቡል ወጣ እኮ ስለምን እኮ ነው የሚሉት? አቶ መስፍን አባዬ እኮ ሞተ። አችሁ ልጆቼ እናታችሁ ዝም ብላ ነው እያለቀሰች ያለችው። እስቲ እኔን ስሙኝ አንድ ጊዜ ብሎ ነበር እና ብላችሁስ ትላንት ይውጣ ከትላንት ወዲያ ይውጣ። በምን አውቃችሁ ነው እንደዚህ ብትሉ? ጉድሽን አላወቅሽ? የምን ጉድ? እስኪ ተይኝ የኔ ልጅ ባክሽ። እማዬ ምን ሆነሻል? የቤታችንን ጉድ የተሸከመ ወረቀት የት እንደጣልኩት ጠፋብኝ እና አነበብሽው? ኧረ አላነበብኩትም። ምን ነው? ስጭኝ። እንዴ ምንድነው እማዬ? አባቴ ያክስቴን ገዳይ ሲፈልግ ነበር። አሳልፌ ያልሰጠሁት እኔ ራሴ ልገል ስለፈለኩ ነው። እርግብ ቤቲ አቶ በቃሉ የወይዘሮ ሜላትን ቤትም ሆነ ንብረት ድርጅቷን ሁሉ ለመቀማት በዝግጅት ላይ ነበረ። አቶ መስፍን ወደ መጣበት መመለሱን እንደገና ደግሞ የአውሮፕላን አደጋ መድረሱን ተከትሎ ቤተሰቡ እየተተራመሰ ነው ያለው። በጭንቀት ውስጥም ተወጥሯል። ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ ዛሬ ደግሞ ኖላዊ አስተማሪና እንዲሁም ደግሞ አዝናኝ የሆነውን ወይዘሮ ሜላት አቶ መስፍን እንግዲህ እውነት እንደሞተ ሁሉንም ነገር አውቃለች። ነገር ግን ደብዳቤውን ይዛ ያነበበችውን ያየችው ወደ ታች ስትወርድ ነበረ። በዜናም የአውሮፕላኑን መከስከስ ስታይ በጣም ደንግጣ ራሷን ስታ ወድቃ ነበረ እና ሀና ሳለ ነበሩ። ወዲያው ራሷን ስታ ስትወርቅ እንደምንም አነሳስተው ወደ መኝታ ቤቷም ያስገቧታል። ውሃማ ፍሰውላት ላይም በፎጣ ውሃ እያደረጉ ከቆዩ በኋላ ምናሴና ሀንቾም ታዲያ በጣም ደንግጠው ነበረ። ምናሴ እናቱ በዛው እንዳትቀርበት በጣም በድንጋጤ ውስጥ ይገኛል። ሀናም ታዲያ አይዞህ ወንድሜ እናታችን ትነቃለች አሁን በማለት ወንድሟንም እያበረታታች ነበረ። ያው የነርስ ትምህርትም ስላላት ሙያውን ስላላት እናቷን እንደምትነቃ ስላወቀች ወንድሟን እያበረታታ ከቆየች በኋላ ወይዘሮ ሜላት ወደዛውን ትነሳ። ልጆቿንም ታዲያ ምን ሆኜ ነው እዚህ የተኛሁት በማለት ስትጠይቃቸው እነሱም ታዲያ ወደ ሳሎን እየወረደች እያለች ራሷን ስታ እንደወደቀች ሲነግሯት በድንጋጤ አነበባችሁት ወይ በማለት ጠይቃቸዋለች። ምንድነው እማዬ ቢሏትም ደንግጣ የቤቴን ጉድ በማለት ብድግ ብላ አውሮፕላን እንደተከሰከሰ እያያችሁ ነበረ እውነት ነው ወይ ብላ ስትጠይቃቸው አዎም ሲሏት ታዲያ የጻፈላት ደብዳቤ ለመፈለግ ወደ ታች ትወርዳለች። በጣም ግን ሰላምዬ መታ ወረቀቱን ደግሞ ይሄ ደግሞ ምንድን ነው? እነሱስ ታዲያ ምን ሆነው ነው ቤቱ ርጭ ብሏል በማለት ወደ ላይ ለመውጣት ስትል ነበር ወረቀቱን ያገኘችው። ከዛም ደግሞ ተመልሳ ይዛው ወደ ላይ ከወጣች በኋላ እታች በሆን ይሻለኛል በማለት ቴሌቪዥን ከፍታ እታች ተቀምጣ ነበረ። ሌላም በብላ ቁጭም ብትል ደብዳቤውን ግን አላነበበችውም። ፊልም ከፍታ ስለነበረ ሀሳቧ ወደ ቴሌቪዥን ነበር። ወይዘሮ ሜላት ታዲያ ወዲያውም ተወርድና አይተሻል ወይ አንስተሻል ወይ እዚህ ጋር ወረቀት አስቀምጬ ነበር በማለት ያስቀመጠችበትን የወደቀችበትንም ስላላወቀች ዙሪያውን እየዞረች ትፈልግ ነበረ። ይሄ ደግሞ ሀሳቧም ወደ ፊልሙ ስለሆነ በእጇ ያዘችውን ወረቀት ይዛ ምን እየፈለግሽ ነው በማለት እናቷን ጠይቃለች። ወረቀት አላየሽም ወይ የት ነው የጣልኩት በማለት እየፈላለገች ነበር። ወዲያውም እጇ ላይ ስታያት አንጭትልና አነበብሽ ወይ ትላታለች። ኧረ እኔ አላነበብኩትም በማለት ሜላትም ታዲያ አንጮ ብላ ከጇ ምንጭቅ አድርጋት አላነበብኩትም ስትላትም ይዛ ትሄዳለች። ሰላምዬ ታዲያ ይቺ ሴትዮ በድጋሚ ደግሞ ልታብድ ነው በቃ ተነስቶባታል ለየላት ማለት ነው በማለት እንግዲህ ሶፋዋ ላይ ተመልሳ ወደ ፊልማ ቁጭ ትላለች። ይህም ታዲያ ግራም ብትጋባ እንግዲህ አንዳንዴ ይነሳባታል በማለት እናቷንም እየተናገረች ቆማያ ይቻት ነበረ። ታዲያ ሀና ደግሞ የአባቷ ጋራ የተያዘ ነገር እንዳለ በጭንቀት ውስጥ ተወጥራለች። አባታቸው ታዲያ እንደባለፈው የሆነ ቦታ ተቀምጦ ነው። ምክንያቱም ሁሌም አንዳንድ ጊዜ ስለሚጨቃጨቁና ስለማይስማሙ
ወጥቶ 2 ቀን 3 ቀን አድሮ ስለሚመጣ ያናስበው ነበር ሁሉም። ሀንቾን ብትሆን ይህን ጊዜ ከሱ ጋር ተጋጭታ ሊሆን ይችላል በማለት ከምናሴም ጋራ ቢሆን እንደዛው እያሰቡ ነበር። መስፍን ታዲያ ቀደም ብሎ ወደ መጣበት እንዲመለስ እንዲሁም ደግሞ ለአባባ ኖላዊም አማክሮት ስለነበረ እንደወጣ ነው የሚያውቁት። አሁን ላይ ታዲያ አይሮፕላኑ የዛለት ማታ የእሱ በረራ ጊዜ ነው የተከሰከሰው። አውሮፕላኑ ውስጥ እሱ ይኖራል በማለት አሁን ላይ ወይዘሮ ሜላትም በጭንቀትና በሀዘን ውስጥ ትገኛለች። አባባ ኖላዊ ደግሞ ፈጣሪያቸውን እያመሰገኑ እንግዲህ ታማውም ስለዳኑ ከዛም ደግሞ ወይዘሮ ሜላትን ሀንቾን ቤተሰብ ስላገኙ ብቻ አሁን ላይ ደግሞ የሚፈልጉትን ልጅ ሊወልዱ ስለሆነ ከዛ ሁሉ ችግር ወጥተው ፈጣሪያቸውን እያመሰገኑ ነበር። በመሀል ላይ ታዲያ እርግብ ትደውላለች። ሁሉም ሰው ቢሆኑ ወደ ውጭ ወደ ጣሊያን እንደሄደች እንደተሰናብቷት ወይዘሮ ሜላትም ቤት ቢሆን ተሰናብታ ሊሄድ ነው ብላ ነበር ሄደችው። አሁን ላይ ማንም የሚያውቅ ሰው የለም። ደግሞ ፋኖስን አልተሰናበተቻትም፣ አልነገረቻትም። ታዲያ አሁን ላይ እንዴት ሳትሰናበትኝ ትሄዳለች? እንዴትስ እንዴት ዝም ብላ ትሄዳለች? ብላ ፋኖስ በጣም ተቀይማት ነበር። ታዲያ ተደዋውለውም በሌላ ስልክ ስለሆነ የደወለችላት ስልኳም ደግማ ስትደውልላት አይሰራም ነበረ። ምክንያቱም እርግብ የራሷን ዓላማ ለማሳካት ሁሉንም ነገር ከጨረሰች በኋላ ተደብቃ ነው ያለችው። ሁሉም ታዲያ እንደሄደችና እንደተሳፈረች እንጂ የሚያውቀው እዚህ እንዳለች ማንም የሚያውቅ የለም። ፋኖስም ጋር ታዲያ ነገ እንደሚገናኙ ተቀጣጥረው ነበር ስልኳን የዘጋች። እንግዲህ ፋኖስንም አግኝታት ውጭ እንዳልሄደችና እንዴት ዝም ብዬሽ እሄዳለሁ ብለሽ ነው? አሁን ግን እንደሄድኩ እንጂ ማንም ሰው አያውቅም፣ መሄድም ደግሞ የማይቀር ነው፣ ሁሉም ነገር ጨርሻለሁ በማለት እንግዲህ እዚህ ግን ያልጨረስኩት ነገር ያላሳካሁት ነገር ስላለ ለዛ ነው የዘገየሁት በማለት ነግራታለች። ወይዘሮ ፋኖስም ታዲያ በሁኔታው በጣም ተገርማ እንግዲህ ስላገኘቻትም ደስ ብሏታል። ደግሞ ይህ ስራ አሁን ላይም እየጠጣ ነው ያለው። የት እንደሚያድርና እንደሚውልም አባቱም የት አድረህ ነው የት ውለህ ነው መጠጣትህን አላቆምክም ወይ በማለት ይናገሩታል። መቼስ ነው እየጠጣህና እየሰከርክ የትም እየዋልክ እያደርክ የምትመጣው በማለት አባቱም ይናገሩታል። እሱም ታዲያ ሀናን ለመርሳት ነው የምጠጣው፣ ሀናን መርሳት አልቻልኩም፣ እወዳታለሁ፣ አፈቅራታለሁ በማለት ይናገራል። አባቱ ግን ልጄ አንተን እሷ ረስተሃለች፣ ህይወቷን እየኖረች ነው፣ ሲጀመር ሆነ ብላ ነው የቀረበችህ። አሁን ላይ ለአንተ ምንም አይነት ሀሳብ የላትም። እኔ ጠይቄ ነበረ፣ ስለዚህ ምንም ነገር እንደማትጨነቅ ስላንተ ነግረውኛል። አንተ ዝም ብለህ ነው የምትጨነቀው። ስለ ቤተሰቧ መጥፎ ነገር፣ ስለ ሀና መጥፎ ነገር እየነገሩት ነበር። ታዲያ ለእሷ በአንተ በምን አወክ ብሎ አባቱንም ይጠይቃል። ታዲያ ስለ ልጄ አያስጨንቀኝም ወይ? አንተ እንደዚህ የሆንክ ስትመጣ መጠየቅና ማወቅ የለብኝ ወይ? በማለት እሷ ረስተሃለች፣ ህይወቷን በደስታ እየኖረች ነው ያለችው በማለትም እንግዲህ ለይስራ ነግረውት ነበረ። ይስራም በንዴት ነበረ እሷንም ሆነ ቤተሰቦቿን እበቀላችኋለሁ በማለት ከቤት ይወጣል። ቤተልሔም ታዲያ ምክንያቱም ጽዮን ወደ እሱ እንድትቀርብ ለማድረግ እሷ መጥፎ እንደሆነች ምንም ትዝ እንዳላላትም እየነገረችው ነበረ። አባቱም ቢሆን ያንኑ ነገር ነው የነገሩት። እሷ ስላንተ አትጨነቅም፣ የራሷን ህይወት እየኖረች ነው በማለትም እንግዲህ አባቱም ቢሆን እና ደግሞ ቤተልሔምም እንደነገረችው ሁሉንም ነገር እረስተዋለች በማለት ነበር የተነገረው። ታዲያ ኢዝራም ወደ እነ ሀና ቤት አምርቶ ነበረ። በር ላይ ቆሞ እየጠበቀ ተጧት ጀምሮ ቁጭ ብሎ ቤተልሔም ትወጣለች። ቤተልሔም ብትሆን እንደዛው ነበር የነገረችው። አንተን ረስተሃለች ስል ሲጀመር አትወድህም፣ አንተ እንደምታስበው አይደለም በማለት ለመናገር ሞክራ ነበር። ነገር ግን ሀናን አግኝቼ ማወቅ ፈልጋለሁኝ እንጂ አንቺ ስለነገርሽኝ ማመን አልችልም በማለት ቤተልሔምንም ቢሆን ፊት አልሰጣትም። ታዲያ ሄድን በቃ እጠራልሃለሁ አገናኛለሁ በኋላ በማለት ተለያይተው ነበረ። እሱም ግን ደግሞ ተስፋ ሳይቆርጥ እዛው በር ላይ ቆሞ ስለነበረ ላይ ቆሞ ፋኖስ እርግብን አግኝታ ስትመለስ ታገኘዋለች። ታዲያ እዚህ ነው ቶይ ማማ በማለት ይጠይቃል። ለምንድነው ማማ የምትለኝ በማለት ፋኖስን ብትናገርም ግን ደግሞ አዎ ምን ፈልገ ነው ስትለው ሀናን እንደፈለገ ይነግራታል። አንተ ማነህ ለምንስ ፈለግካት ስትለው ይዝራ እንደሆነ ሲነግራት በልካሁንም ከዚህ ቦታ ጥፋ አባቷ ቢያይህ ይገልሃል በማለት ይናገራለች። እሱም ታዲያ አልሄድም ሀናን ጥሪልኝ ባክሽ በማለት ሲለምናታል። እሷም አቶ ኖላዊ ካገኘህ እዚሁ ነው የሚገልህ ከዚህ ሂድ በማለት ጥላው ትገባለች።
ሀናን ያን ሁሉ ነገር ካረካት በኋላ ምን ልትሰራ ነው ደግሞ እዚህ የመጣኸው በማለትም ነበር ተናግራው የገባችው። በቴሌም እንግዲህ ወደ ውስጥ ስትገባ እና ሀና ሳሎን ስብስብ ብለው ተጨንቀው ታያለች። ምን ሆናችሁ ነው ወይ ስትል ወይዘሮ ሜላት ምን እንደሆነች እናታቸው ስላላወቁ አሁን ላይ አባታችን ደግሞ እስካሁን ስላልተመለሰ ተትናን ጀምሮ ስልኩም አይሰራ ደግሞም ስንደውልለት አያነሳም የት እንዳለ አናውቅም በማለት ለቤተልሔም ይነግሯታል። ታዲያ እናታችንም ልትነግረን አልፈለገችም ብለው ሲነግሯት እኔ ላናግራት እስቲ ቆይ ምናልባት ትነግረኝ እንደሆን በማለት እሷም ወደ ወይዘሮ ሜላት ክፍል ታመራለች። ታዲያ ከዚህም ቀደም ብላ ወይዘሮ ሜላት እንደተጨነቀችና ለአቶ በቃሉ ደውላ ነግረዋለች። ይህም ብቻ ሳይሆን አቶ መስፍን ወጥቶ እንደቀረና እንደገና ደግሞ ወደ መጣበት ተመልሷል። ሆኖም አይሮፕላኑ ትናንትና ማታ እንደተከሰከሰ ስለሰማች አሁን ላይ እያለቀሰችና በጭንቀት ውስጥ እንደሆነች ለአቶ በቃሉ ተናግረዋለች። በቃሉ ታዲያ እየቀለደም ታገር መውጣቱ ብቻ ይበቃኝ ነበረ፣ ውለታውን አበዛብኝ፣ መሞቱም ውለታው በዛብኝ በማለትም እየተደሰተ እየተሳለቀ ነበረ። ወይዘሮ ሜላት ስትጨናነቅ ስለ ቤቶቹ ሁኔታ ሁሉንም ነገር አስተካክላለሁ በማለት ነበረ የተደሰተውም። ነላዊም እንግዲህ ወይዘሮ ሜላት ቤት ከተፋኑስ ጋር ሄደው አሁን ላይ ታዲያ ነገሩን ሁሉ እንደሚያውቁ ቀደም ብለው አቶ መስፍን እንዳማከራቸው እንዳም ደግሞ መውጣቱን እርግጠኛ እንደሆኑ ለወይዘሮ ሜላት እየነገሯት ነበር። ወይዘሮ ሜላትም ታዲያ እርግጠኛ መሆኑን ስታውቅ በጣም ቢከፋትም ደግሞ ግን የአይሮፕላን መከሰከሱ በጣም እያሳሰባትና እያለቀሰች ነው ያለችው። አባ ኖላዊ ታዲያ አውሮፕላኑን መከስከሱ ስለማያውቁ እና ሀናም ቢሆኑ የሚያውቁት ነገር ምንም ነገር አልነበረም። ልጆቹም መናገር አለብኝ ሲሏት እኔ መናገር አልችልም ከቻልክ አንተ ንገርልኝ በማለት አባባ ኖላዊም እንግዲህ ልጆቹ በተሰበሰቡበት ወደ ታች ወርደው አባታቸው ወደ ውጭ እንደወጣ ያም ወደ ውጭ መውጣቱ ብቻ ሳይሆን ትላንትና የተሳፈረበት አይሮፕላን እንደተከሰከሰ ይነግሯቸዋል። ልጆቹም ታዲያ በሀዘን ተጠለቅለቁ። ሁሉም ጩኸታቸውን በቤት ውስጥ አቀለጡት። አባታችን በማለት ሀናም ሆነ ምናሴ፣ ሰላሜ በጣም በድንጋጤ እየጮሁ ጀመረ። በመጀመሪያ ግን ሲነግሯቸው ለካማዬ የተናደደችው አባዬ ስለሄደባት ነው፣ አባዬ ያደርገውም በማለት እንግዲህ ሰላምም ይህን ጊዜ አንዱ ቦታ ተቀምጦ እንጂ አባዬ ጥሎን አይሄድም ነበር ያለችው። ነገር ግን አይሮፕላኑ ተከስክሷል፣ የሄደበት አይሮፕላን በማለት ሲነግሯት ሁሉም በጩኸትና በለቅሶ ይገኛሉ። አባታቸውንም በጣም ስለሚወዱት አባታችን እያሉ እያለቀሱ ነው ያሉት። ወይዘሮ ሜላትን ብትሆን አይሮፕላን ውስጥ ይኑር አይኑር እንዲሁም ደግሞ አደጋው ይድረስበት ገና የተረጋገጠ ነገር የለም። በእርግጥም ግን ደግሞ አባታቸው እንደሞተ ነው አሁን ላይ ልጆቹ እያለቀሱ ያሉት። ወይዘሮ ሜላትም እንደዛው ነው። አባባ ኖላዊ የተረጋገጠ ነገር የለም፣ ምናልባት እኮ ያልሄደም ይሆናል ወይም በሌላ አይሮፕላን ሄዶ ይሆናል በማለት ቢነግራቸውም እንግዲህ እነሱ እያለቀሱ ነው። ቤተልሔም ደግሞ ለአቶ በቃሉ የሆነውን ሁሉ ሄዳ ትናገራለች። አቶ በቃሉም ታዲያ እርግጠኛ ነኝ ሞቷል፣ ወደ አሜሪካን የበረረው አንድ አይሮፕላን ብቻ ነው ትናንትና፣ እሱም ተከስክሷል በማለት ለቤቲ ስለነገራት ቤተልሔም መታ ለወይዘሮ ሜላት ነግራታለች። አሁን ላይ ሁሉም እርግጠኛ በቃ አቶ መስፍን ሞቷል ብለው እያለቀሱና ቤቱ በለቅሶ ተሞልቷል፣ በሀዘን ተሞልቷል፣ እየጮሁ ነው ያሉት። ምክንያቱም ቤተልሔም እርግጠኛ ነው አንድ አይሮፕላን ብቻ ነው የወጣው፣ አውሮፕላኑ ደግሞ ተከስክሷል፣ ሰውም አልተረፈም። ስለዚህ አቶ መስፍንም በዛ አየር ውስጥ ይኖራል በማለት ወይዘሮ ሜላት በቃ ሞቷል ብላ ነው አሁን ላይ ልጆቹ ሁሉ እየጮሁ ነው ያሉት። መስፍን ምናልባት እዚሁ ተደብቆ ካለ ምናልባትም ከተደበቀበት መጥቶ ልጆቹን ያስደስታቸው ይሆን ወይስ እውነት እዛው የተባለው አየር ውስጥ አብሮ ተከስክሶ ህይወቱ አልፎ ይሆን? እንግዲህ አቶ በቃሉ የስራውን አግኝቷል። እርግብ እንደሆነች ግንባሩን ብላ ጥለው አሁን ላይ ወደ መጣችበትና ነገሮችን ሁሉ ጨራርሳ ስለሆነ ወደ ጣሊያን ሄዳለች። ፈለግሽውን ሁሉ ላድርግልሽ፣ እሱን ሽጉጥ አዙሪ ከፊቴ ቢላትም ግን እሷ ያክስቷን ገዳይ በደንብ እንዳወቀችውና ስታጠና እንደከረመች ነግራው ህይወቱን አሳጥታው ሄዳለች። እንግዲህ አሁን ላይ አቶ መስፍን በህይወት ይኑር አይኑር የሚታወቅ ነገር የሌለም። ግን ደግሞ ድንገት መጥቶ ልጆቹን ያስደስታቸው ይሆን? በመጨረሻም እንግዲህ
በመጨረሻ ክፍል አብረን እናየዋለን። የቀረውም አንድ ክፍል ነው እየተባለ ነው። ይህ ግን አቶ መስፍን በህይወት ቢኖር ለልጆቹ በጣም ደስ ይላል። ይስራም እንግዲህ በአባቱ ሀዘን ውስጥ ይሆናል። በጣም እየጮኸ ነበር። እሱም አባቴ ምን ሆነብኝ? ግን ደግሞ እርግብ ስትወጣ ቤተልሔም አይታታለች። ቤተልሔም ምንድነው የሰማሁት ጩኸትስ? አንቺስ ወደ ልትሄጂ ነው መተሽ? ምን ልትሰሪስ መጣሽ? እያለቻት ነበር። እሷን ተከታትለው ከኢስራ ጋር ገብተዋል። ቀጣይ ቪዲዮ አብረን እናየዋለን። የዛሬው በዚሁ አብቅቷል። ላይክ፣ ሰብስክራይብ በማድረግ አብራችሁኝ ቆዩ። እስከ መጨረሻው ቪዲዮንም በማየት አበረታቱኝ። የዛሬው በዚሁ አብቅቷል። ባይ ባይ። በያላችሁበት ሰላም ሆኖልኝ። የመጨረሻውን እንግዲህ አብረን እናየዋለን። የቀረው አንድ ክፍል ብቻ ነው። ቀጣዩ ምን ይፈጠራል የሚለውን አብረን እናየዋለን።